ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የሚለቀው ቪዲዮ ደርሳችኋል። ሰብስክራይብ አድርጉ። ከቅርብ ጊዜ ጀምሮ የግል የሆነ ጥናት እያደረኩኝ ነው እና ትልቅ አይደለም ግን ስቴፕ ባይ ስቴፕ የሆኑ ነገሮችን ኮምፓይል እያደረኩኝ ለራሴ እየተዘጋጀው ነው ያሉት እና ጥናቴ ትኩረት ያደረገው ምንድን ነው በቀድሞ ዘመን ላይ የነበረውን ኢንዶክትሪኔሽን ይመለከታል። እዚህ አጋጣሚ ኢንፎርሜሽን ያላችሁ በእድሜ ጠና ያሉ ሰዎች የምታውቁ ከሆነ እንደው ለኢንተርቪው ብታዘጋጁልኝ ደስ ይለኛል። ምክንያቱም የእያንዳንዱ የህይወታችን ግራ መጋባት እና ምስቅልቅል ከዛ እንደጀመረ ነው እኔ የማምነው። ልክ ላልሆን እችላለሁ፣ ግን በጣም ብዙ እያንዳንዱ እንቅስቃሴያችን ላይ እንቅፋት የሆነብን ነገር ዛሬ የደረስንበት ግራ መጋባት እና ፌሊየር የዛ ውጤት እንደሆነ ነው እኔ የማምነው። አሁን ላይ በትዳር መጽናት ያልቻልንበት ምክንያት ብዬ የማስበው የመጀመሪያው ነገር የተነገረን ነገር ነው አይደል? ያደግንበት ውጤት ነው። እሱ ደግሞ ከየት ይመጣል ካላችሁ እናቶቻችን ከተነገራቸው ነገር፣ እናቶቻችን ደግሞ ካለፉበት እና ከተቀበሉት ርዕዮተ ዓለም እና የመሳሰሉት ነገር ይመነጫል ብዬ አስባለሁ። የርዕዮተ ዓለም እንቅስቃሴ እና አንዳንድ ጤናማ ያልሆኑ ኢንዶክትሪኔሽን ናቸው ብዬ ስለማስብ እዛ ላይ ፎከስ እያደረኩ ነው። ይሄ ዘፈን እንደወጣ ቻላርጌው ልድር እስቲ ልክረም ልጥፋው ዘንድሮ ከተባለ ይሄም ኑሮ መንገድ ላይ ነው የሰማሁት እና ሌሪክስ አዳምጣለሁ። ዘፈን አዳማጭ አይደለሁም ግን ገረመኝ፣ ሰማሁትና ገረመኝ። በጣም የማምነው ነገር እያንዳንዱ ግጥምና ዜማ የአንድ ሰው የውስጥ ሪፍሌክሽን ነው። ስለዚህ አንድ ሰው ውስጡ ምን አይነት ነው ብላችሁ ካላችሁ የሚጽፈውን የሚናገረውን ነገር አይታችሁ የሰውየውን ማንነት መረዳት ትችላላችሁ። እና አንዳንዱ ሰው ዲፕ ዳውን እውነትም ይህ ስሜት ሳይሰማው ሊሆን ይችላል የሚጽፈው ፎር ኤንተርቴንመንት ፐርፐዝ ኦንሊ፣ ከስሜቱ ጋር ከማንነቱ ጋር ላይገናኝ ይችላል። አንዳንድ ሰው ግን ከውስጡ ነው የሚመጣው፣ ካለበት ስብራት፣ ካለበት ትራማ፣ ካለበት ግራ መጋባት ምናምን ሊሆን ይችላል የሚጽፈውና አንዳንድ ጸሐፊዎችን ስታያቸው በፊት ሪሊ ኮንፊውዝድ ኮፍያ አድርገው ሻርብ ጠምጥመው ምናምን የሚዞሩ ዲፕ ዳውን የማውቀው ነገር አለኝ፣ የተገለጠልኝ ነገር አለ፣ በቃ ጥበብ ጠርታኛለች ይላሉ። ግን የሆነ ህመም፣ ግራ መጋባት ምናምን ነገር ትሰሙባቸዋላችሁ። እና ፎዳት ማተር አንዳንድ ሙዚቃዎችን ይሄንን ቪዲዮ ከመስራቴ በፊት ቀድሜ የሚያሰብኩባቸው ነገሮች ነበሩና እንደው ሙዚቃውን የደረሰው ግጥሙን የደረሰው ሰውዬ ምን አይነት ስሜት ውስጥ ሆኖ ነው ይሄንን ግጥም የሚደርሰው ብዬ በጣም አሰብኩኝ። ሰርፕራይዚንግሊ የዚህ ግጥምና ዜማ ደራሲ በጣም የምትወዱት ሰውዬ መሆኑን ፋይንድ አውት ሳደርግ ምን እያሰበ ነው እንደዚህ አይነት ነገር ሲጽፍ የነበረው? ወይስ ኮንዲሽኒንግ ነው? ኢንተርቴንመንት ነው? ምንድን ነው አላማቸው? አንዳንድ ጸሐፊዎች ሲጽፉ ምንድን ነው አላማቸው ብዬ አይስታርት አስኪንግ ራሴ መጠየቅ ጀመርኩ። ከዛም በኋላ ታሪክ በጣም ደስ ይለኛል እና የሆኑ እንትኖችን ቪዲዮዎችን ያለው እና በአጋጣሚ ይህንን ቪዲዮ አገኘሁት። በነገራችን ላይ ጠቅላላ የሻሉል መንግስቱ ለወንዶች ነው ግጥም የሰጠችው፣ ኤክሰፕት ከሁለት ሴቶች ውጭ በሙሉ ግጥም የሰጠችው ለወንዶች። የሰጠቻቸው ግጥሞች በሙሉ የሴትን ውበት የሚያጎሉ እንደው በጣም አካብደን እንግለጸው ካለ የሴትን የፍቅር አማልክትነት የሚያጎሉ ሴት ምን ያህል ፓወርፉል የሆነ ኔቸር እንዳላት የሚናገር እና ብዙዎቹ ለሷ ቅርብ የሆኑ ሰዎች የሚናገሩት የሴትን ታላቅነት በወንድ አፍ የማስነገር ፍላጎት ተሳክቶላት። ማህሙድ አህመድ የዘፈናቸውን ዘፈኖች አስቢያቸው፣ ሙሉቀን መለሰ በኔ ሞት እያለ የለም እንግዲህ አስቢውና ሌላ የዘፈኖቿ መልክ ይሄኛው ነው። በኔ ሞት አክብሪ ቀጠሮ። ይህንን ቪዲዮ ሳገኘው አይ ቲንክ ብዙ ነገር ኤክስፕሌን አድርጎልኛል። ከቻላችሁ እናንተም ገብታችሁ እንድታዩት ፈልጋለሁ። አንድ ሰው ምንም አይነት ነገር ሲጽፍ ወይ ምንም አይነት ነገር ሲናገር ያለበትን ሁኔታ ይመስላል። እንደው ልቦለድም ላድርገው ቢል ስቲል ከኤክስፒሪየንሱ ጋር በጣም ሪሌት ያደርጋል ብዬ አስባለሁ። እንግዲህ የሻሉል አልቲሜትሊ ፕላን አድርጋ የነበረችው ጎበዝ ጸሐፊ ናት ምናምን ይሏታል። አላቃትም፣ ዲቴይል እንትን አላልኩም። እንግዲህ ከሰማሁት ነው ጎበዝ ጸሐፊ ናት ምናምን ትባላለች። ግን what does this reflect to you? ለእናንተ ይሄ ነገር ምንድን ነው ሪፍሌክት የሚያደርግላችሁ?
ከዛን በአጋጣሚ ምን ሰማው? በትዳሯ ደስተኛ አልነበረችም የሚል ነገር ሰማው። ስለዚህ አልቲሜትሊ ምን ትፈልጋለች? ያንን ኢምፕሬሽን ወይም ያ ትዳሯ ውስጥ ላገኘው የምትለው ነገር ከሌሎች ሰዎች በመስማት ራሷን ፕሊዝ ልታረግ ትችላለች ብዬ አሰብኩኝ እና አላማዋ ምንድን ነው? የሴትን ታላቅነት በወንድ አፍ የማስነገር ፍላጎት ተሳክቶላት። በጣም የገረመኝ ነገር ከነዚህ ከሰራቻቸው ሙዚቃዎች በአጠቃላይ ለ2 ሴቶች ብቻ ነው የሰጠችው። ኢዝ ኢት ዴሊብሬት ላይሆን ይችላል፣ ግን ኢት ስትራይክ ሚ። ሙዚቃ የምትሰሙ ሰዎች የመሐሙድ እንድትሰሙልኝ ይፈልጋሉ። የሙሉቀን መለሰ በ1969 ወጣ የተባለው 10 ሙዚቃ ነው የሰጠችው፣ በኔ ሞት ምናምን የሚለውን ጨምሮ ለጥላሁንም ሰጥታለች። እና አብዛኛውን ጊዜ ለወንዶች ነው የምትሰጠው ሙዚቃ ተባለ። ዋይ ኢዝ ዳት? ቢካዝ ሴቶችን አይዶላይዝ የማድረግ ፋንተሲ ነበራት። እንግዲህ የደርግ ዘመንም ሴት አይደለች፣ እንግዲህ የእኩልነት ዘመንም ሴት አይደለች፣ የአብዮት ዘመን ሴት አይደለች። ሴቶችን በጣም አይዶላይዝ እንዲደረጉ ትፈልግ ነበረ። እኔ የከሸፈ የሚመስለኝ በጣም ግራ የገባ የሚመስለኝ ዘመን ያ ዘመን ነው። ካዝ ወንዶቹ ወንድነታቸውን ትተው ወንዶቹ ስትሬንግዛቸውን ጀግንነታቸውን ትተው ሴቶችን ወርሺፕ ማድረግ የጀመሩበት ዘመን 50ዎቹ 60ዎቹ። መለስ ብላችሁ ሙዚቃዎችን ኦኬ፣ ሙዚቃ ምናልባት በዛ ዘመን ተጀምሮ ሊሆን ይችላል። ግን ገባኝ የመጣው ነገር የኢንዶክትሪኔሽኑ መብዛት ወንዶቹ ደካማ፣ ወንዶቹ ተለማማጭ፣ ወንዶቹ ምስኪን፣ ሰነፍ በሴቶች እጅ ላይ እንዲወድቁ ያደረጋቸው ይመስለኛል። ይሄን ማሳያ ደግሞ እያንዳንዱን ሙዚቃቸውን መስማት ትችላላችሁ። የጥላሁንን ዘፈን ስሙ፣ መሐሙድን ዘፈን ስሙ። በትዝታ ሰበብ ኢትስ ሊትራሊ ወርሺፒንግ አ ውመን። ምንጩ ምንድን ነው ካላችሁ ሴቶች የሰጧቸው ግጥሞች ናቸው። ስንቶቻችሁ ሙዚቃ እንደምትወዱ አላውቅም፣ ዘፈን እንደምታዳምጡ አላውቅም። ግን ደሞር ዘፈን በሰማችሁ ቁጥር ዘፈን እናንተ ላይ የሚያመጣውን ኢምፓክት ልንገራችሁ። ብዙ ሰው ሲያወራ የሰማሁት ነገር የአስቴርን ዘፈን በሰማችሁ ቁጥር የማታውቁት ፍቅር ይዛችኋል፣ ትዝታ ይመጣባችኋል ምናምን ሲባል ሰምቻለሁ። ሙዚቃ ወይም ዘፈን በሰማችሁ ቁጥር ወደዳችሁም ጠላችሁም ኢሞሽናል ኮንዲሽኒንግ ውስጥ ትገባላችሁ። የሆነ ነገርን ሰሙና ከራሳችሁ ጋር ላይ ታረጉና የሆነ ስሜት ይፈጥርባችኋል። ከዛ ያ ሙዚቃ በተሰማ ቁጥር ያንን ስሜት ትሪገር ያደርገዋል። እያንዳንዱ ነገር ኢሞሽናችን ላይ የሚያመጣው ትልቅ ኢምፓክት አለ። ያለውን ካነበባችሁ ኪነ ጥበብ ስላሳመመው ፍቅር የተወሰነ ነገር ተናግረዋል ብዬ አስባለሁ። እና ኪነ ጥበቡ ላይ ያለው ነገር ስሜት ተኮር ብቻ ይሆንና እያንዳንዱን ነገር ስሜት ከመፍጠር ብቻ ጋር ሪሌት ያደርገዋል። ስሜት ከመፍጠር ጋር ብቻ ከሆነ ሚኒንጉን ያጣል። ካዝ በስሜት ነው ድሪቭን ቢሆን። ከዚህ በፊት ዘሪቱን መጽሐፍ ተለቆ ነበር ዩቲዩብ ላይ ከመውረዱ በፊት። የዛኔ ዘሪቱ ስለምትዘፍንለት ፍቅር አንደርስታንዲንጉ እንደሌላት አሁን ስትናገር እንዳይገለኝም የምለው የፍቅርም ምሳሌ የነበረው ሰውዬ አሁን ላይ የምረዳውን እውነተኛ ፍቅር አምፕሊፋይ የሚያደርገው አይደለም። እንደውም ተቃራኒ ነው። እንደውም ለስትፉል ዲዛየር ነበር፣ ወይም ደግሞ ከስሜት ጋር ብቻ የተገናኘ ፍሊንግ የምንላት ሾርት ተርም ኢንትረስት ብቻ ነበረች። ዘሪቷውን ባለችበት የህይወት ሪፎርሜሽን ውስጥ ገብታ ነው ይሄን አንደርስታንድ ያደረገችው። ሌሎቹም እንደው ወደ መንፈሳዊ ነገር ጋር ሲመጡ ይሄንን አንደርስታንድ ሊያደርጉ ይችላሉ ብዬ አስባለሁ። ስለዚህ ዘፈኖችን ባዳመጥን ቁጥር በጣም ኢሞሽናል ኮንዲሽኒንግ ውስጥ እንገባለን፣ ወይም ደግሞ ስሜታችን በሆነ ነገር የሚቀሰቀስ አንዳንዴ ባርባር የሚለን፣ አንዳንዴ የምናለቅስ፣ አንዳንዴ ዲስአፖይንት የምንሆን፣ ይሄን ዘፈን እንደዚህ አይነት ሜሞሪ ያለን የምንል ልንሆን እንችላለን። በጣም ግን እያስፈራኝ ያለው ትንንሽ ልጆች ሙዚቃ ሲሰሩ ሰምታችኋል? ቲክቶክ ላይ የሚታወቁ ምናምን ያለ ልክ ሴቶችን አይዶላይዝ ማድረግ፣ ጣዖት ማድረግ። በቃ ያለ አንቺ ህይወት የለኝም፣ በቃ እንዲሆንኩኝ፣ አንቺን ብዬ እንዲሆንኩኝ ምናምን የሚሉ ነገሮች ያለ ልክ ሴቶችን ማምለክ ነው። እንደን
አንድ ወንድ ልጅ ሴትን ማምለክ ከጀመረ የህይወት ፐርፐዙን ጥሏል ማለት ነው። የሚኖርበትን አላማ ጥሏል ማለት ነው። የህይወቴ ትርጉም ነሽ፣ የመኖሬ መሰረት ነሽ አንቺ ምናምን ካለ አንድ ወንድ ልጅ የሚኖርለትን የተጠራበትን አላማ ትቷል ማለት ነው። ሴቶች እንዲህ የሚላችሁን ወንድ ሲሪየስሊ እንዳትወስዱት። ወንድ ልጅ የተጠራበት ሌላ ፐርፐዝ አለ ከአንቺ በላይ ማለት ነው። አንቺ ፐርፐዙ የሆንሽ እንደሆነ ዋጋ ያስከፍልሻል። ያለ ልክ አይዶላይዝ ማድረግ፣ ሴቶችን ወርሽፕ ማድረግ በጣም ትሰማላችሁ ብዬ አስባለሁ። እና ይሄንን በሰማችሁ ቁጥር ምንድን ነው የሚፈጠርባችሁ? አንደኛው ነገር አንሪያሊስቲክ ኤክስፔክቴሽን ይኖራችኋል ለፍቅር እና ለሴቶች። በቃ ሴት አንቺን ካገኘው በኋላ እንዲሆንኩኝ ምናምን የሚባል ነገር ስትሰሙ በቃ በህይወታችሁ የምትመጣ ሴት ሁሉ ህይወታችሁን እንደዛ ገነት የምታደርገው ይመስላችኋል። አንሪያሊስቲክ ኤክስፔክቴሽን ስለ ፍቅርም ስለ ሴቶችም ይኖራችኋል። ሴቶችን የሆነ ፍጹም እንደሆኑ አማልክት እንደሆኑ እንሰማለን። ግጥሞችም ላይ አማልክት በቃ ጋደስ እንደሆኑ በጣም በተደጋጋሚ የተጻፉባቸው ቦታዎች አሉ። እና አም አስኪንግ ዋይ። ለአንዳንዶቻችሁ ሜይ ቢ ይሄ ኢንተርቴኒንግ ሊሆን ይችላል፣ ደስ የሚል ሊሆን ይችላል፣ ግን ኢት ሃዝ አ ሎት ኦፍ ሬስፖንሲቢሊቲ። ወንድ ልጅ ፐርፐዙን ትቶ ፐርፐዝ ካረገሽ ከባድ ኃላፊነት ውስጥ ነው የምትገቢው። ሴቶችን ያለ ልክ ማምለክ ሴቶችን ሳትስፋይ ለማድረግ አላማ አድርጎ የተነሳ ይመስለኛል። ብዙ ጊዜ ኢንተርቴንመንት ላይ ኮንሱም የምናደርገው እኛ ሴቶች ነን። ስለዚህ እኛ ሴቶችን ደስ እንዲለን ወይም ደግሞ በጣም ኢንተርቴን እንድናደርግ የሚያስፈልገው የሚያበረታታንን ከፍ ከፍ የሚያደርገንን ሰድበነው ስንሄድ የሚለምነንን ምናምን አይነት ክሊፕ ስናይ ነው አይደል ኢንተርቴን የምናደርገው። ይወዳታል ምናምን የምንለው ራይት። ስለዚህ የእኛን ኢጎ ለመሙላት የእኛን ዲዛይር ሳትስፋይ ለማድረግ እንዲሁ ለስሜት ብቻ ደስ የሚሉ አይነት ግጥሞችን ትሰማላችሁ። ስሜታችሁን ሊያነቃቃ ይችላል፣ ግን ከባድ ሲናሪ ውስጥ እንደምትገቡ ልታውቁበት ይገባል። ሴቶችን አይዶላይዝ ማድረግ የሙዚቃ ስራ ሆኗል። አሁን የሌላ ዓለም ላይ ስትሄዱ እኔ እንትን አለኝ፣ እኔ እንዲህ ነኝ፣ ስለዚህ እንትን አልፈልግም፣ አንተም አለህ ምናምን ብለው በጣም ሜሳንድሪክ የሆኑ ወይም ደግሞ በጣም ወንድ ጠል የሆኑ ወንድን የሚሳደቡ ብቻ ራፕ ሙዚቃዎች እንዳሉ ታውቃላችሁ። በቃ አንተ ምንድነህ? ምንም አታረግልኝም፣ እኔ እንዲህ ያረጋለሁ እንዲህ ምናምን የሚሉ በጣም ብዙ ነገሮች አሉ። ሌላኛው ዓለም ላይ እኛ ጋር ገና እሱ ድፍረት ላይ አልደረስንም። ያው መድረሳችን አይቀርም። ስለዚህ ሙዚቃ በጣም ሴቶችን አይዶላይዝ እያደረገ ነው። ሴት ልጅ አትወደድ አይደለም፣ አትከበር አይደለም፣ ውበቷ አይነገርላት አይደለም፣ አድማየር አትደረግ አይደለም። ሴት ልጅን አድማየር ማድረግ፣ መውደድ፣ ማክበር፣ ፍቅር መግለጽ እና ማምለክ ግን የተለያየ ነገር ነው። ማምለክ ምንድን ነው ካላችሁ የዘመኑን ሙዚቃ ሊሪክስ ስሙ እና አንደርስታንድ ታደርጋላችሁ። በይበልጥ ደግሞ ትንንሽ ልጆች የሚሰሯቸውን ዘፈኖች ሲሰሙ በደንብ አንደርስታንድ ታደርጋላችሁ። ሙዚቃ በጣም ከባዱ ሌላው ነገር መንፈሳዊ ነገር ላይ ብዥታ የሚፈጥር ይመስለኛል። ለምን ካላችሁ አንድ ዘፈን ሰማው፣ የሴት ዘፈን ነው። በእውነት መዝሙር ነው የሚመስለው። ማለት ለወንድም የጻፈችው ለጌታ ነው የጻፈችው ነው ያልኩት። ማለት ሊትራሊ ወርሽፕ ነው። በቃ ወንጌል አማኞች ጋር ያለ ሊሪክስ ነው የሚመስላችሁ፣ ግን ለወንድ ተዘፈነ እና ኮምፓሪዥን ላይ እንድትገቡ ያደርጋቸዋል። ያለ ልክ ሰውየው በህይወታችሁ ላይ ስልጣን እንዳለው ስለምታስቡ ኮምፓሪዥን ላይ እንድትገቡ ያደርጋቸዋል። መንፈሳዊ ብዥታን ይፈጥርብናል በጣም። ለምን ሃይራርኪውን ያጠፋዋል። ሰውና እግዚአብሔር ጋር ያለውን ዲፍረንስ በጣም ያቀራርበዋል። እንግዲህ ልክ ካለው ዘፈኖቹን ግጥሞቻቸውን ስሙና እንግዲህ ያልኩትን ነገር አንደርስታንድ ታደርጋላችሁ ብዬ አስባለሁ። በጣም ከባዱ ነገር ሙዚቃ ማንነትን ይቀርጻል። እናንተ የምትሰሙትን ኮንሱም የምታደርጉትን ነው የምትሆኑት። ለምሳሌ በተደጋጋሚ ወርዝለስ እንደሆናችሁ፣ ያለ ሴት ምንም እንደሆናችሁ፣ ከንቱ እንደሆናችሁ፣ ሴት የሌለችበት ህይወት ባዶ ነው ምናምን የሚል ነገር ከሰማችሁ ወደዳችሁም ጠላችሁ ሁሌም ቢሆን ባዶነት ነው የሚሰማችሁ እና ያለ ሴት ሙሉ እንዳልሆናችሁ ነው የምታስቡት። ኮምፕሊት አይደላችሁም። አዎ ሴት ስትመጣ ህይወታችሁን ኮምፕሊት ታደርገዋለች፣ ግን ባዶነት ግራ መጋባት፣ መጉደል እንዲሰማችሁ ነው የምትሆኑት እና አይደንቲቲያችሁን ነው ሼፕ የምታደርጉት፣ ማንነታችሁን ነው ሼፕ የምታደርጉት። እኔ የዚህ ልጅ ሙዚቃ ሰምታችሁ
እኔ ለኮመንት እንድትመለሱ ነው ፈልገው። 2-3 ሙዚቃ ሰምቻለሁ። እንደ ሙዚቃው ደስ ብሎት ሊሆን ይችላል። ሁለቱም ሲምፒንግ ነው። በቃ ይሄ ሴት ልጅ አይዶላይዝ ማድረግ ነው የሰማሁት። አሁን ምን የሚሉት ነው? ለእኔ ፍላጎት የላትም በቃ ቻል አድርገና ነው። ምን ማለት ነው? አሁን መቼም የሴት መብትን የሚሟገቱ ሴቶች ደስ ይላቸዋል። በቃ ቻል አድርገሽ ኑሪ በተባልንበት ሁኔታ ቻል አድርገ ኑር መባሉ ደስ ይላል ምናምን ሊሉ ይችላሉ። ግን ይሄ እኮ ከወንድ ማንነት ውጪ ነው። ወንድ ልጅ ትልቁ ሀብቱ ክብሩ ነው። ትልቁ ማንነቱ ክብሩ ነው። በቃ ክብርህን በይንዳሻሽ ክብሬን ታዩ ደና ምናምን የሚል እየሰማ አይደንቲቲን ሸፕ ታደርጋለህ። ክብር ምን ያደርግልኛል? ዋናው ፍቅሩ ነው ትላለህ። ወንድ ልጅ ክብር ከሌለው የለም የለም። በቃ እንደ ሴት አይደለም። ክብር ከሌለው የለም። ኦኬ። ስለዚህ አይደንቲቲያችሁን ሼፕ ያደርጋል። የምትሰሙት ነገር አይደንቲቲ ሼፕ ያደርጋል። እነሱ ለኢንተርቴንመንት ፐርፐዝ ነው። ምን ይደመጣል፣ ምን ተቀባይነት አለው እየተባለ ምን ሙዚቃ ላይ የሚሰራው። ስለዚህ ተቀባይነትን ለማግኘት ከሆነ የሰውን ስሜት መኮርኮር አለባቸው። ሲኮረኩሩ ደግሞ በዚህ ዘመን ሲምፕ በስቷል። ሴትን አይዶላይዝ የሚያደርግ በስቷል። ተለማማጭ በስቷል። ሰነፍ ወንድ በስቷል። ስለዚህ የሰነፍ ወንድን መኮርኮሪያ በቃ በይት ክብሬን ታይ ይቅርብኝ፣ ወይም ደግሞ በቃ ቻል አርግ፣ ይሄም ኑሮ ከተባለ ቻል አርግ የሚለውን ነገር ይሰጠዋል፣ ኢንተርቴን ያደርገዋል። ስለዚህ አይደንቲቲን ሼፕ ያደርጋል፣ ማንነትን ይቀርጻል። ወደዳችሁም ጠላችሁ አይደንቲቲን ሼፕ ማድረግ ማለት እኛ ራሳችንን የምናይበትን፣ ሴቶችን የምናይበትን፣ ወንዶችን የምናይበትን፣ ዓለምን የምናይበትን ኢን ዘ ኢንታየር ላይፍ የምናይበትን ኢሜጅ ይቀይረዋል። ኢሜጅ ይቀይረዋል። አይደንቲቲያችሁን ሼፕ ያደርግባችኋል። ስለዚህ ምን አይነት ሙዚቃ ነው የምትሰሙት? እኔ እንደውም ዊሽ ማድረገው ምንድነው ታውቃላችሁ? እዚህ ጋር ያላችሁ ሴቶች ያው ስለ መንፈሳዊነት ብዙ አውርተናል። በቃ መንፈሳዊ ሆኑ ዘፈን ምናምኑ ይቅርባችሁ። ወንዶች የምታዳምጡኝ ከሆነ ግን ክብራችሁን የሚነካ ሊሪክስ እንዴት ነው ኢንተርቴን የምታደርጉት? ሶ አይደንቲቲ ሼፕ ያደርጋል። ሌላው በጣም ከባዱ ነገር ብሬንን ሪዋየር ያደርጋል። አንጎልን ሪዋየር ያደርጋል። ለምሳሌ አንድ ወንድ ልጅ ፕራውድ ከነበረ በክብሩ የማይደራደር ከሆነ የሆነች ሴት ቢወድ እና ሚስትሬት የምታደርገው ከሆነ ኦኬ ክብሬን ተይው ደህና ይላል። ሪዋየር ያደርገዋል። የሚያምንበትን ነገር ቼንጅ ያደርገዋል። ለምን? ያንዳንዱን ነገር በመስማት የሚያስብበትን መንገድ ይቀይስለታል። ኦኬ። ስለዚህ ወደዳችሁም ጠላችሁም ከሆነ ሙዚቃ በኋላ የሆነ ነገር ነው የምትሆኑት። ከሆነ ኢንተርቴይንመንት በኋላ የሆነ ነገር ነው የምትሆኑት። ነገራችን ላይ ኢቭን ኢፍ የክርስቲያን ቤተሰብ ውስጥ ባድግና ዘፈንኛ ጋር በጣም ከባድ ቢሆንም ተደብቀን እንሰማ ነበር እና ስንሰማ በጣም ዲሰንስ ያላቸው ስቲል እንኳን ዘፈን ከተባለ የወስተርን 80ዎቹ ዘፈን ክብር አላቸው፣ ሪስፔክትፉል ናቸው። አሁን ኤፍ የማትሰሙበት እንትን የለም። ኤፍን አልፎ ቦዲ ፓርታቸውን የሰውነት አካላቸውን ኤክስፕረስ እያደረጉ ብልግናቸውን ከእንትና ጋር እንትን ሆኜ የሚሉበት ነው። ኤንዘን ይሄን የሚሰማ ማህበረሰብ ሪዋይር አለመደረግ አይችልም። በቃ ራሱን ሴቶቹ ራሳቸውን እንደ ሴክሹዋል ኦብጀክት ይቆጥራሉ። በቃ ምን ችግር አለ? ኦኬ። ስለዚህ ሪዋይር ያደርጋል። የምናስብበትን የአስተሳሰብ ዘይቤ ይቀይስብናል፣ ይቀይርብናል። ምንድን ነው የምትሰሙት? ምንድን ነው ኢንተርቴን እያደረጋችሁ ያለው? ምክንያቱም ባህሪያችሁን፣ ማንነታችሁን በጣም ነው የሚቀይርባችሁ። እና የዚህ ሴትዮ የጥበብ ስራ በጣም ስለገረመኝ ነው የሴትን ታላቅነት በወንድ አፍ የማስነገር ፍላጎት እና እቺ ፓርት ስትራይክ ስላደረገች እንግዲህ የምትሰሙትን ሙዚቃ በደንብ ሰሌክቲቭ ሁኑ ልላችሁ። ያው መንኑ ልላችሁ አይደለም። ሙዚቃ ኢንተርቴን ካደረጋችሁ አዳምጡ፣ ግን ደግሞ ሰሌክቲቭ ሁኑ። እኛ አልቃሻው እንዳንፈልግም ሁሌ በቃ አንቺ ከሌለሽ ምናምን የሚል ወንድ አንፈልግም። እሱ የወንድ ኔቸር አይደለም ነው የወንድ ኔቸር አይደለም። ወንድ ኢሞሽናል አይሆንም አይደለም፣ ይሆናል፣ ግን አለቃቃሽም ሲሆን ለዛ ያውቃል። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። እነዚህን ሙዚቃዎች ሰምታችሁ ኢንተርቴን አድርጋችኋል፣ ኮኔክት አድርጋችሁባቸዋል፣ ስሜታቸውን ገዝተዋል? ሌት ሚ ነው። ወዳችኋለሁ።